በጥያቄ ልጀምረው ዛሬ ስንቶቻችሁ በእግዚአብሔር የታቀደ የህይወት ፍጻሜ እንዳላችሁ ታውቁታላችሁ? ማለት በምድር ላይ ስንኖር የእናትና የአባታችን ውጤት አይደለንም። እግዚአብሔር በራሱ ፕሮግራም ወደዚህ ምድር ያመጣን ሰዎች ነን። የተወለድንበትም ፕሮግራም አለ። እዚህ መሬት ላይ የተወለድንበት ለምሳሌ እኔ ለነብይነት ነው የተወለድኩት። በቃ ምንም አልፈልግም እያልኩ ነው ነብይ ያደረገኝ። ሰይጣን ባይዘው መዳንህን ምንም ማድረግ አይችልም። ምንም በቃ ትገባለህ በቃ ይደብራቸዋል ሰዎች። በቃ ትገባለህ እዛ ሳይው ራሱ ይደብራቸዋል። አዎ ሳይው እዛ ሳይውን የሚደብራቸዋል እኮ እላቸዋለሁ። ለምን መሰለ? ካንተ ምንም በሌለበት በእውነት ቃል አስቦ ወለደን ማለት ደሊብሬትሊ ይሄ ሰውዬ እኔ ብቻ ነው ማድነው ብሎ ወለደኝ። ያዕቆብ 1:18 ነው። ስለዚህ የኔ ሐሳብ አይደለም መዳን። ቆይ ልንገርህ። ስለዚህ ይኸውልህ ምንም ሊያደርገው አይችልም ሰይጣን። አንድ ነገር ግን ሰይጣን የሚዋጋው በህይወታችሁ ላይ የተጻፈውን የእግዚአብሔር ፕሮግራም እንዳትሆኑት ይዋጋችኋል። አናካስ ዝም ብላ አጠገብ ያለ ሰው እንዲሰማ አትዙር። ሳትዞር እኔ እንኳን ሆነዋለሁ በል። ኢየሱስ ክርስቶስ ገና መጀመሪያ አገልግሎቱን ሊጀምር ሲል ከዮሐንስ ጥምቀት በኋላ ወደ ምድረ በዳ ሲሄድ ሰይጣን ያገኘው ለምንድን ነው? ፕሮግራሙን ለማበላሸት ነው። የፈራው ሰይጣን ሀብታም እንዳትሆን አይደለም የሚፈራው። እኔ ለምሳሌ ሀብታም አድርጎኝ አገልግሎት ባቆምለት ደስ ይለዋል። ገባሽ? ያ ሰይጣን የማይፈልገው ፕሮግራሙን ነው። እግዚአብሔር ህይወት ላይ ሊሆን ያቀደውን እግዚአብሔር ባንቴውን ሊሰራ ያሰበውን እሱ ነው የሰይጣንን መንግስት የሚያፈርሰው። ሸከማስ ለሀብት የተጠሩ ሰዎች አሉ፣ ለብልጽግና የተጠሩ ሰዎች አሉ። እነሱን ደግሞ ሀብታም እንዳይሆኑ ይዋጋቸዋል። ለምን? ሀብታም ቢሆኑ ቸርች እንደሚሰሩ ያውቃል። ፕሮግራሙን ነው የሚዋጋው፣ አጀንዳውን ነው ፋይት የሚያደርገው። እመነኝ ዛሬ እሱን ሰልፍ የሚሰብር እጅ ይመጣል። ያው በብዙ ነገር ታልፋላችሁ፣ ግን ያቀደላችሁ ይሆናል። በደንብ ስሙኝ። አናስታኪባስ አሁን ይኸውልህ እርግጠኛ ሆኜ የምነግርህ የተወለድክበት ፕሮግራም አለ። እኔ አንዱ ምጸልየው ከተወለድክበት ፕሮግራም ውጪ ያለ አምሮት ራሱ ከልብ ላይ ይነቀላል። እኔ አሁን ድህነት አልወድም፣ አልወድም። አትውደደው ድህነት። ዝም ብሎ ነው ሃይማኖተኛ የሚነግርን አትስማ። ከድህነት የሚገኝ ጥቅም የለም። ሀብታም የመሆንም ህልም ግን የለኝም እኔ። ለምን? ስላልተጠራውበት ውስጤ የለም። ውስጥ ሊያስገባብህ ይችላል እግዚአብሔር፣ ቁጭ ያደርግብሃል። እኔ ምንድነው መቼም እኔ አርጅቼም ደክሜም ተነስቼም ከነብይነት ከአገልጋይነት ውጪ ራሴን አይቼዋለሁ። ይሄ ምንድነው? ውስጤ ከተተብኝ ነው። አሁን ይኸውልህ ጌታ ኢየሱስ ክርስቶስ ታስታውሳላችሁ፣ ጲላጦስ ጋር ወሰዱት። በደንብ ስሙኝ። ዮሐንስ ወንጌል ምዕራፍ 18 ቁጥር 37 ጲላጦስ ጋር ወሰዱት። እቺም በጌታ ስሙኝ። ሰይጣን መጀመሪያ ምን አለው? ወድቀ ብትሰግድልኝ ይሄን ሁሉ እሰጥሃለሁ ብሎታል። የዓለምን ሀብትና ንብረት መንግስቱንም እሰጥሃለሁ ብሎታል። እሺ ኢየሱስ ግን ምድር ላይ የመጣው ለመንገስ ነው? ለምንድን ነው የመጣው? ለመሞት ነው የመጣው። የሰው ልጅ ራሱን አሳልፎ ለመስጠት ነው የመጣው። ራሱ ከማርያም የተወለደው መጥቶ ለኔና ለአንተ ለመሞት ነው። አሁን ይኸውልህ ጲላጦስ አሳዝኖታል። ሊያድነው እየፈለገ ነው። አንተ የአይሁድ ንጉሥ ነህ ወይ ያለ ይጨቃጨቋል። አንተ አልክ ይለዋል ኢየሱስ። አሁን ቢችል ሊያድነው ነው ጲላጦስ። ከዛ ጲላጦስ እንደዚህ አለው፣ ታዲያ ንጉሥ ነህ ማለት ነው አለው። ኢየሱስም
እኔ ንጉስ እንደሆንኩ መናገር ትክክል ነው። የተወለድኩት ወደዚህ ዓለም የመጣሁት ስለ እውነት ለመመስከር ነው። ከእውነት የሆኑት ሁሉ ይሰሙኛል አለው። የመጣሁበት የተወለድኩ ለዚህ ነው። ተወኝ፣ አትታገለኝ። የተወለድክበትን ዓላማ እዚህ ምድር የመጣበትን ዓላማውን ስታቀው ስትጨርስም ታቀዋለህ። ለምሳሌ ስምዖን ሸመገለ። መሲሁን ሳታይ አትሞትም ብሎት ነበር። ልክ ሲያየው እንደጨረሰ ገባው። እግዚአብሔር የነገረህ ነገር አለ፣ እመነኝ፣ ሳታየው ምንም አይሆንም። አሁን በደንብ ስማኝ። የሄድኩት ዘጸአት ምዕራፍ 3 ላይ ነው። ዘጸአት ምዕራፍ 3 ላይ በሰላም ሚስት አግብቶ የሚኖር ሙሴ የተባለ ሰውዬ ከንጉስ ግድያ አምልጦ ወልዶ በሰላም እየኖረ ያለ ሰውዬ ጋር ቁጥቋጦን እሳት አቃጥሎ መጣ እግዚአብሔር። ምን ማለት ነው? ቁጥቋጦን ማቃጠል። አሁን ኖርማል ሰውየው ጥሩ ኑሮ ላይ ነው ያለው፣ በሰላም እየኖረ ያለን ሰውዬ ረበሸው። እግዚአብሔር መጣና የአማቱን የወተሩን በጎች እየጠበቀ ነው። ባለፈው ሳምንት ነግሬሃለሁ። የሚስትን አባት በግ ስትጠብቅ ከባድ ነው። ያንተ አባት በጎች ቢሆኑ አስበልተህ ትመጣለህ፣ ችግር የለም። የሚስት አባት በግ ከሆነስ እኔን ብላይ ነው የምትለው። አልዞር ወደዚህ፣ አልዞር ወደዚህ። ወንድሞች ልባርካችሁ። ከሚስት አባቱ የታውጥቻል። እዛ ናችሁ እንዴ? ይሄ ሰውዬ ኑሮ እየኖረ ነው፣ ጥሩ ኑሮ እየኖረ ነው። ረበሸው እግዚአብሔር። አንዴ ቆይ፣ ቁጥቋጦን በሳት አቃጠለ። ና እንሂድ እንዴ፣ ከትዳሬ ላይ ከኑሮዬ ላይ ና እንሂድ። በኋላ ባይዘው አልሄድም ሲል ሁሉ ተቆጥቶታል። ወዴት ነው የሚሄደው? ህዝቤን ነፃ ታወጣ ዘንድ ሂድ አይደለም የሚለው፣ ና እንሂድ ነው። የተወለድክበትን ነገር ብቻ ነው አይደለም የምታርገው። እግዚአብሔር አብሮ ይሄዳል። እግዚአብሔር አብሮሽ ይሄዳል። ሸና ጋፋናስ ማካፎቴ ማሳ እመነኝ። እናንተ ዘማሪዎቹም ስሙኝ፣ ጌታ ምስክሬ ነው፣ ስሙኝ። እንደዚህ የተቀመጥኩበት ጊዜ ነበረ። እንዲህ የዞርኩ አምልኮ የመራውበት ሲዝን ነበረ። ግን አውቀው ነበረ ይሄንን ዘመን አውቀው ነበር። ድራስ ተካባዲያ ማሳ ዛሬ ግራ የገባችሁ፣ በሰው እጅ ስር የገባችሁ፣ እግዚአብሔር በኔ ላይ ፕሮግራም የለውም፣ ዓላማ የለውም፣ እቅድ የለውም፣ ህልሜም ጠፋ፣ እቅዴም ጠፋ ለምትሉ ሰዎች የሆነ እጅ ይመጣላችኋል። ይሁን አለ። መጣ ጌታ። ዮቶር ቤት እንዳትሞት መጣ ጌታ። በግ እየጠበክ እንዳትሞት መጣ ጌታ አለው። ሼባ ካፋና ባሬን ዳዊትን አገኘሁት፣ በቅዱስ ዘይት ቀባሁት፣ ከበግ ጉሮኖ ውስጥ አወጣሁት፣ የህዝብ አለቃ አደረግኩት። ማላካባሺዳ ባህዳ አምላኬ በአፌ ተናግሮ ከሆነ ወደ ዴስቲናችሁ፣ ወደ ተጠራችሁለት፣ ወደ ተወለዳችሁበት የሚያገናኛችሁ በር ይከፈታል። የሚያገናኛችሁ በር ይከፈታል። የሚያገናኛችሁ በር ይከፈታል። ይሁን አለ። ገንታ ላባሽ አንዴ እግዚአብሔር ማንንም ሰው ለመጀመሪያ ጊዜ ለምሳሌ ለመጀመሪያ ጊዜ ሰው የተፈጠረው አዳምና ሔዋን ነው አይደል? የፈጠረው ከፈጠራቸው ለምን እንደፈጠራቸው ነግሯቸዋል። ይሄን ምድር ግዙት፣ አስተዳድሩት ብሏቸዋል።
ያለ ፕሮግራም የሚያመጣው ሰው የለም። ፕሮግራም ደግሞ ሁሌ በጀት አለው። አንዴ ስሙኝ፣ እንደው እየሰማችሁኝ ነው? ሙሴ የተወለደበትን ሲዝን ልንገራችሁ። ሐዋርያት ሥራ ምዕራፍ 7 ላይ ሄድልኝ። በዚያን ጊዜ ሙሴ ተወለደ ይላል ቁጥር 20 ላይ አይደል? እስቲ አንብቡት። ምዕራፍ 7 ቁጥር 20 በዚያን ጊዜ ሙሴ ተወለደ አይደል? በዚያን ጊዜ በሉሳ ምን አይነት ጊዜ? ጊዜ ልንገራችሁ። እሺ እግዚአብሔር ወደ ላይ ከፍ በልና 20 ላይ ነው ያነበብኳል። 17 ላይ አንብቡ። እግዚአብሔር ለአብርሃም የገባው ተስፋ ቃል ሲደርስ አይልም? አንብቡ። እርሱም ሕዝባችንም በተንኮል አስጨነቀ። አይደል? እግዚአብሔር ለአብርሃም የገባው ተስፋ ጊዜው ሲደርስ አሁን ይኸውልህ ሰማይ ላይ እስራኤል ሕዝቤ ብሎታል አይደል? ሕዝብህ አለው ለአብርሃም እግዚአብሔር ቃል ሲገባለት ያኔ በመስዋዕቱ ጊዜ እግዚአብሔር በጢስ መጣ፣ በእሳት መጣ፣ ተገናኘውና ሕዝብህ ያንተ የራሱ ባልሆነ አገር ለ400 ዓመት ይገዛል፣ በ400 ዓመቱ በብዙ ሀብት ይወጣል ብሎታል። አሁን ይኸውልህ እስራኤላውያን ይሄንን ሰዓት አያውቁትም። ሰማይ ላይ ግን አላርሙ ጮኸ። ምክንያቱም እግዚአብሔር ቃሌ ከሚያልፍ አለና ሰማይና ምድር ቢያልፍ ያወራልሽ ነገር ይጮሃል። ሲዝኑ ደረሰ ይላል። 400 ብላቸው ነበር እኮ አይደል? ሲደርስ አሁን ሁለት ነገር የተፈጠረው ሲደርስ ይልና ፈርዖን የግብጽ ንጉስ ሕዝባችንን ተተናኮሉ ይላል። ምን አለ? በዚያ ዮሴፍን የማያውቅ ሌላ ንጉስ በግብጽ ነገሰ። እርሱም ሕዝባችንም በተንኮል አስጨነቀን። እኔ ስሙኝ በግ ቆይ ሰዓቱ ደረሰ። ሰዓቱ ሲደርስ ጭንቀት፣ የትንቢት ፍጻሜ ሲደርስ ጭንቀት። እንዴ ምን አድርጎ ነው ያስጨነቀው? የሚወለድ ወንድ ሁሉ ይሙት ብሎ ነው ያስጨነቀው አይደል? አዋላጆቹን ጠራ። እፍን እያረጋችሁ ዘው ግደሉ፣ እፍን እያረጋችሁ ዘው ግደሉ። እንዴ ሰማይ ላይስ የትንቢቴ ፍጻሜ ሰዓት ደርሷል። ሰዓቱ ሲደርስ ነው የሚያስጨንቀን። ሄና ካባ ሲጨንቃችሁ እግዚአብሔር አላለም አትበሉ። እግዚአብሔር ቃሉን አጥፏል አትበሉ። ደርሶ ነው። የነገራችሁን አስታውሶት ነው። ያወራላችሁን አስታውሶት፣ የነገራችሁን አስታውሶት ነው። ያወራላችሁን አስታውሶት። አላካባዳ ለካ ጊዜው ደርሶ ነው። የጨነቀኝ ለካ ጊዜው ደርሶ ነው። እንቅልፍ ያጣሁት ጊዜው ደርሶ ነው። ሞት የሸተተኝ ጊዜው ደርሶ ነው። ጊዜው ደርሶ ነው። የነገረኝ ጊዜው ደርሶ ነው። ያወራልኝ ጊዜው ደርሶ ነው። ጊዜው ሲደርስ ናታው ቫሻካ እመኑኝ። I feel the spirit። መንፈስ ይሰማኛል፣ ቅባት ይሰማኛል፣ ኃይል ይሰማኛል። የጨነቃችሁ ሰዓቱ ደርሶ ነው። ንጉሥ ሆይ ልንገርህ፣ አልበላኝ አንበሳ፣ ሰላም አድሬአለሁ ከእርሱ የተነሳ፣ ከጌታ የተነሳ አላሳፈረኝም። ያመንኩት ጌታ ነው። በላተኛው ትራስ ሆኖኛ ይቻለሁ። ነጋ ሌሊቱ ነጋ ሌሊቱ ነጋ፣ በሰላም አደርኩኝ። ሌሊቱ ነጋ አንበሶች አልበሉኝ። ይሄው ቤቱም አለቀ ሌሊቱ፣ ሰይጣንም አረረ ሌሊቱ ነጋ። ይሄው ቸርቹ አለቀ ሌሊቱ ነጋ። ጂኒ ተደበረ ሌሊቱ ነጋ።
አሁን ይሁት ምድር ላይ የእስራኤል ሕዝብ እየተጨነቀ ነው። የሚወለድ ወንድ ሁሉ እየሞተ ነው። እናት ወልዳ ልጇን ባህር ላይ እየጣለች ነው። ሰማይ ላይ ሲዝን ደርሷል እያለ ነው። አሁን በደምብ በዚያን ጊዜ ሙሴ ተወለደ። በዚያን ጊዜ ይፈራ መሰለ እንደ እግዚአብሔር ይፈራ መሰለ እንደ ይሄ ክፉ አዋጅ አለፍ ይበል የሚል መሰለ እንደ በዚያን ጊዜ የብዙ ሰው አገልግሎት በሚበላሽበት ጊዜ፣ የብዙ ሰው ቢዝነስ በሚበላሽበት ጊዜ፣ ብዙ ሰው ተነስቶ በማይዘልቅበት ጊዜ በዚያን ጊዜ ያንተ ነገር ይሰራል። ኤያራካባስ አረ ኤምባሲ ነገር ሁሉ እየተበላሸ ነው በዚያን ጊዜ። አሁን ቢዝነስ እየተበላሸ ነው በዚያን ጊዜ። የብዙ ሰው በር እየተዘጋ ነው በዚያን ጊዜ። በዚያን ጊዜ በዚያን ጊዜ ሙሴ ተወለደ። አየው ዴስቲኒን የሚያመክን አዋጅ በወጣበት ጊዜ፣ ፍጻሜን በሚያበላሽ አዋጅ፣ የፈርዖን አዋጅ ማለት ባይዘው የጭንገፋ አዋጅ ነው። እስክትወለድ የለም ስትወለድ ይደፋል። ይህንን አዋጅ እግዚአብሔር አልፈረው። በደንብ ስሙ። እግዚአብሔር አዋጁ ሲወጣ ለምን ዝም አለ? የሚወለድ ወንድ ሁሉ ይሙት ሲል እኮ የፈርዖንን አፍ ማጣመም ይችል ነበር። ቆልፎት በምልክት ያናገረው ነበር ከፈለገ። ለምን ዝም አለው? ይሄ አዋጅ ባይወጣ ሙሴ የሚያድገው ጭቃ ላይ ነበር። እናትየው የምታሳድገው የ40 ቀን ድል ነው እያለች ነው። ጭቃ እያቦካች ጡጦውን ከጭቃ ላይ እያነሳች እየሰጠችው በራሱ በፈርዖን አዋጅ ፈርዖን ቤት ገባ። ልተነብይ ነው። ጠላቶቻችሁ ለውድቀት ባዘጋጁት ለክብር ግቡበት። ለውርደት በተደገሰው ክብር አግኙበት። ሊያስቆምሽ በተሰራው ደብዳቤ ክብር አግኝበት። ማይካቶፌን ሰና ላቬንቲያማ ቶፋስ ለፕሪፋኪያ ቶቤሸካ አንቶፍሪ ቬሸካማስ። በዚህ ደቂቃ እግዚአብሔር አዋጅ የሚገለብጥለት ሰዋል። አሁን በዚህ ደቂቃ የሚገለብጥለት ሰዋል። ሲወጣ አዲስ ነገር የሚሰማ ሰዋል። ኦላ ከባይ ፕሮፌሳይ በኢየሱስ ስም ተነብያለሁ። ስትወጡ አዲስ ነገር ትሰማላችሁ። ዛሬ መገልበጡን ትሰሙታላችሁ። ይሁን አለ። ጠላት ያንተን ነገር ማበላሸት አይችልም። ማዋለጃ ላይ ስንቱን የደፋ መንፈስ አልፈን መሰለ። ሻሃዳጋስ ስንወለድ ገና ፈርቶን ነበር እኮ ፈርቶን ነበር። ገና ስንወለድ ፕሮግራም እንዳለብን አውቆ ፈርቶን ነበር። አምልጠነው እኮ አምልጠነው። ጠይቁ፣ ሲጠይቁ ቤተሰቦቻችሁን ጠይቁ። የሆነ ታሪክ ነበር እኮ የሆነ የተፈጠረ ነገር ነበር። እግዚአብሔር አስመልጦን እኮ ነው። ዳላካባ ሮፌንዲያታ ከዛ ይወጣ እዚህ ጋር የሚቀር ሰው የለም። ብዬ እደርስበታለሁ። የተናገረኝን ሄጄ እይዛለሁ። ምን ሰልፉ ቢበዛ ውጊያው ቢበረታ ትወደኛለህ የናውቃለሁ። ትወደኛለህ የናውቃለሁ። ከፍታ ነው ለኔ ያስቀመጥከው ለኔ ያስቀመጥከው
የኔማ ወሩ እንደደረሰ ተሰማ ሲፈጸም በእምነት አይቼ እጆቼ ዘርግቼ ትወደኛለህ ታውቃለህ ወደኛለህ ከፍታ ነው ለኔ ያስቀመጥከው አንዴ ሙሴን ያስመለጠው ከአዋላጆቹ የአዋላጆቹ ደግነት አይደለም። ባይዘው አዋላጆቹ የፈርዖንን ቁጣ የፈርዖንን ትእዛዝ በእምነት ነው እምቢ ያሉት። ጉዳዩ ተወስ ስፒሪቹዋል የሆነ ሰው ደግነት አይደለም ያስቀጠላችሁ። የመጣብን ነገር ቀላል ሆኖ እኮ አይደለም። ጠጠር አረገን ጌታ። ያስገቡን ቦታ ከባድ ነበር፣ ስንወጣም ያውነን። አያ ጉዳዩ ከባድ አልነበረም አይደለም፣ ቀላል ሆኖ አይደለም። ፕሮግራም አለብህ፣ ተፈልጋል። አሁን ይኸውላችሁ ይሄን አዋጅ አለፈ። ፈርዖን ቤት አደገ። ቆይ አሁን ፈርዖን ቤት ሲያድግ ምን እያየ ያደገ ይመስላል? መውጫ መግቢያው ነው። እሱ ፕሮግራም አለው። ሌላ ጊዜ አስተምር። የመጀመሪያ ጽሁፍ የተጀመረው የት ነው? ግብጽ ነው። ድሮ ትምህርት ቤት እንዴት ነው? ፓፒረስ ነው። አሪፍ ነበርን እኮ መጀመሪያማ ሃይስኩል ነው እንጂ እና ፓፒረስ ነው ምናምን አይደል? ግብጽ ነው መጀመሪያ የተጸመረ። እግዚአብሔር መጻፍ እንዲችል ነው እዛ ያስገባው። እግዚአብሔር የሚጽፍለትም ሰው ይፈልግ ነበር። አይ ላቭ ዩ የሚጽፍለት አይጽፉም ነበር ጠቅላላ። ልክ የሚጽፍለት ሰው ሲያገኝ እግዚአብሔር ለሙሴ ምን አደረገው መሰለ? 5ቱን መጽሐፍ ሰጠው። ለዚህ ነው ዘፍጥረትን የጻፈው ሙሴ ነው። ዘጸአትን የጻፈው ሙሴ ነው። ዘሁልቁን የጻፈው ሙሴ ነው። ዘዳግምን የጻፈው ሙሴ ነው። አዳም እንዴት እንደተፈጠረ ጭቃው እንደተቦካ ሁሉ የነገረን እሱ ነው። ትጽፋለህ አለው። ከጻፍክ እነግርሃለሁ። ለዚህ ነው እግዚአብሔር ለሚጽፉ ሰዎች ትልልቅ ነገር ይሰጣቸዋል። አሁን ደግሞ ዩቲዩብ ላላቸው ሰዎች ይሰጣቸዋል። ለምን መሰለህ? እኔ ያው መሞት አይመስለኝም፣ ግን በኋላም ራሱ ትውልድ ይሰማዋል ማለት ነው። የሚቀመጥ ነገር ማስቀመጥ የሚችሉ ሰዎች፣ ለጀነሬሽን የሚያስቀምጡ ሰዎች። ልቀጥል። አሁን እቺን ቃል እኔ ጥቅሱን ብሰጣችሁ ደስ ይለኛል። ዘጸአት ምዕራፍ 2 ላይ ቁጥር 10 ላይ ካደገም በኋላ ወደ ወገኖቹ ወጣ ይላል። ቁጥር 10 ነው ቅዱሴ 2 ዘጸአት ምዕራፍ 2 ቁጥር 10 ምን ይላል? ቁጥር 11 ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። እሺ፣ በዚያም ተገድበው ከባድ ስራ ሲሰሩ ተመለከተ። አሁን ዝማኝ። ካደገ በኋላ ነው ወጣው። ማቹር ከሆነ በኋላ በጌታ ስሚኛ፣ እየሰማችሁ? ካደገ በኋላ ወደ ወገኖቹ ሄደ። እሺ፣ የግብጽ የፈርዖን ልጅ አነሳችሁ። ካነሳችሁ በኋላ የሚያጠባ እናት ተፈለገ። የራሱ ማዘር ነው የመጣችው። የመጀመሪያ ልጇን ተከፍሏት ያጠባች እናት እየተከፈላት። ለምን መሰለ? የእግዚአብሔር ፕሮግራም ካለበት ማንም ሰው ህይወት ላይ እንዲያዋጣ አይፈልግም። እድሜ ለሷ የሚባል ሰው አይኖርም። እኛ ላይ ያደረገ ሁሉ ይከፈለዋል። እኔ ለምሳሌ እናቴና አባቴ ከሀይሚ ጋር ስንጋባ ሲድሩኝ ምንም የለኝም። እውነት ምንም የለኝም። በእውነት ሁለታችን ምንም የለንም።
ማስቲካ ሊበሉ ነው ወይ ምናምን እያሉ ነው የተጋባነው ነበር እንዴ ምን እና ብዙ ነገር አደረጉልና ቤተሰቦቻችን ከዛ ጸለይኩ እግዚአብሔር ምስክሬ ነው ጌታ ያለኝ ላንተ ያረጉት ነገር ለኔ ነው እኔ ከፍላቸዋለሁ አለኝ በቃ በባዕድ ምድር ወስጄ ከፍላቸዋለሁ አለኝ ከፈላቸው ፕሮግራም ካለብህ እግዚአብሔር ሙሉ በጀት ይዞ ነው የሚመጣው ስለዚህ በዚህ ፕሮግራም ላይ እጁን ያስገባ ሁሉ ሪዋርድ ነው ከእግዚአብሔር አሁን እናትየው እየተከፈላት አጠባችሁ ሙሴ ሙሉ ለሙሉ ግብፃዊ ሊሆን አልቻለም ከጡቱ ጋር አብራ ያጠባችሁ ዕብራዊነት አለ አንተ የነዚህ ዘር አይደለም የአብርሃም ዘር አንተ የተባረከ ዘር ነህ ብለዋል አላባሸደ ገፋንታ እዛ ንጉሶቹ ቤት ካለው ገንዘብ ንጉሶቹ ቤት ካለው ሃይ አንተ ላይ ያለው ኪዳን ይበልጣል ብለው ማካቦንታስ ሳላጊያኖ ኬቬንት ብራቪያና ኮስ ትበልጣቸዋለህ ብሎ ትበልጣቸዋል አንድ አይነት አይደለም ትሏል አየህ እንዲህ ነው ማደግ ያለብህ ከፈርዖን ቤት እኮ ላትወጣ ትችላለህ ውስጥ ግን ዕብራዊ ሊሆን ሲያድግ ወደ ወገኖቹ መጣ አሁን በደንብ ስሙኝ ቅዱስ አንብብልኝ እዚህ ጋር በደንብ አንብብልኝ ዕብራዊ ወገኑንም አንድ ግብፃዊ ሲደበድበው አየ አሁን ይኸውልህ ያደገበት ቤት ግብፃውያን ቤት ነው ዕብራዊ ወገኑን ያሳደጉት ሰዎች ግብፃውያን ሲደበድቡት አየ ቀጥል ሙሴም አካባቢውን ቃኝቶ ማንንም አለመኖሩን ካረጋገጠ በኋላ ግብፃዊውን ገድሎ አሸዋ ውስጥ ደበቀው በቃ ሁለት ሰዎች ሲጣሉ አየ አንዱ ግብፃዊ ነው አንዱ ወንድሙ ዕብራዊ ነው በጌታ ስም ጀመረ የማዳን ስራው ነው የተወለደበትን ዓላማ ነው የጀመረው እየሰማችሁ ጀመረ እኮ በቃ በአገር ደረጃ ለመጀመሩ ኦሬዲ ውስጡ ገብቷል ማዳን ከፈርዖን ቤት ወጥቶ ግብፃዊውን ገደለ ዕብራዊውን አዳነ ቀበረው ሸሸገው የተወለድክበት ዓላማ እግዚአብሔር እዚህ ምድር የፈጠረህ ጉዳይ ትንሽም ሆኖ ከውስጥ ብቅ ብቅ ይልብሃል ሐዋርያት ሥራ ምዕራፍ 7 ቁጥር 25 ላይ ሂድልኝ ወገኖቹም እግዚአብሔር በእርሱ እጅ ነፃ እንደሚያወጣቸው የሚያስተውል መስሎት ነበር አሁን የሚያስበው ወገኖቹ በሱ ምክንያት ዴሊቨራንስ እንደሚያገኙ ይመስለው የሚያውቁ ይመስለው ነበር አንተ የገባህን ዕውቀት ህዝብ ካልገባው ብለህ ምን አታገለ አልገባቸውም እንዲህ አለ ሙሴ የሚገባቸው እኮ ነው የሚመስለኝ አዳኝ መሆኔን ነፃ አውጪ መሆኔን ገባው አልገባው ዝም ብለህ ቀጥል ለካ ግብፃዊውን ሲገለው ኤቭሪባዲ ነው ስለ ዴስቲኒው የሚያውቁ እግዚአብሔር ለዚህ ምድር የጠራው ምክንያት የሚያውቁ ይመስለው ነበር እነሱስ አያውቁም ወዲያው ቀጥልና አንብብል ዘጻት የሚያውቁ ይመስለው ነበር ይበቃቸዋል አሁን ይኸውልህ ኦሬዲ እኮ አንድ እስራኤላዊን አድኗል ምናልባት እኮ ግብፃዊ ይገለው ነበር እኮ ቀድሞ ደፋለት እንጂ ልክ ነኝ ገሎለት ነው ምናልባት ያ እስራኤላዊ ሞት ነበር አድኖታል ኦሬዲ ሙሴ አሁን በማግስቱ ደግሞ ቀጥል በማግስቱም በወጣ ጊዜ ሁለት ዕብራውያን እርስ በርሳቸው ሲጣሉ አየ አሁን ደግሞ ወንድሞቹ ሲጣሉ አየ
ጥፋተኛውንም የገዛ ወገንህን የምትመተው ለምንድን ነው አለው። ሰውየውም አንተ በእኛ ላይ ገዥና ዳኛ ማን? አሁን ሙሴ is acting like a leader። ይኸውልህ መጣ እንግሊዘኛ እንደ መሪ ነው አክት እያደረገ ያለው። ጠላትን ይገልላቸዋል፣ ሁለቱ ሲጣሉ ደግሞ ያስታርቃቸዋል። ለምን ይመስለው ነበር በሱ ምክንያት ነፃ እንደሚወጡ በሱ ምክንያት እንደሚድኑ ይመስለው ነበር። የመሰላችሁ ነገር ሰዎች ስላልገባቸው ውስጣቸው የተቀመጠው ነገር ሰዎች ስላልገባቸው እኔ ልንገርህ ድሮ የሆነማ በፍጥረት የሚደርስ ሰው አይሆንም ያለህ ነገር ይሆናል። አትሆኝም ያሉሽ ትሆኛል። እግዚአብሔር ጀምሮታል ይጨርሰዋል። ይሁን አለ ብራስ ተከባል። አሁን ይኸውልህ ሁለቱ ሲጣሉ ሊያስታርቃቸው ሲል ይኸውልህ የብራዘር ነው ከባድ ብያለሁ። ግብፃውንም አሸዋ ውስጥ ቀበር ነው እኮ የብራዘር ነው ከባድ። ብራዘርን ያስቸገረናል። ምን አሉት ወንድሞቹ? ሰውየው አንተም በእኛ ላይ ገዥና ዳኛ ማን አደረገ? አሉት። አሪው ማን አሉት? ማን? ይሄንኑ ቃል የዳዊት ወንድሞች ለዳዊት ብለውታል። የልብን ክፋት አቃሉ እነዛን ጥቂት በጎች ተመጣ፣ እነዛን በጎች ተመጣ ይሉታል እነሱ። እግዚአብሔርስ ዳዊትን ከበግ ጉሮኖ ሳብኩት ይላል፣ ጎተትኩት ይላል። ያንን እጅ ነው እኮ የምጠራው። የሚቀጥለው ሳምንት ሲጸልይ ከሆነ ጉሮኖ ውስጥ ያወጣል። ዴስቲኒያችሁ ሳይሆን ከገባችሁበት ቦታ ያወጣችኋል። ሸማጋዳጋማስ ግራባጋቫንያ ማቶስ እንዴት አትበለኝ፣ መንገድ አትጠይቀኝ። እግዚአብሔር እንዴት እንደሚያደርገው አላቅም። በማትጠብቀው መንገድ ግን እጅ መታ ታወጣለች። እሱ ይመስለው ነበር። እነሱስ አንተን በእኛ ላይ ገዥና ፈራጅ ያደረገ ማን ነው አሉት። ሐዋርያ ሥራ ላይ ነው። ምን አሉት? ወገኖቹም እግዚአብሔር በሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎን ነበር። እነርሱ ግን አላስተዋሉም። በማግስቱም ደግሞ ሁለቱ እስራኤል ሲጣሉ ደረሰ። ሊያስታርቃቸውን ፈልጎ ሰዎች እናንተ እኮ ወንድማማች ናችሁ፣ እንዴት እርስ በርሳችሁ ትጎዳዳላችሁ አላቸው። በባልንጀራው ላይ በደል ሲያደርስ የነበረው ሰው ግን ሙሴን ገፈተረውና እንዲህ አለው። ገፈተረው። ጭራሽ እስጢፋኖስ በመንፈስ ነው ያየው ይህን ጉዳይ። ገፈተረውና አንተ ገዥና ፈራጅ አድርጎ በእኛ ላይ የሾመ ማን ነው? አሁን ጥያቄው ደሳል ማን ነው የሾመ? ማን ነው ነብይ ያረገ? ማን ነው? ማን ነው? አንተ እኮ እግዚአብሔር ብሎኛል ብለህ ነው እየተጓዝኩ ያለኸው። ቢዝነሱን የጀመርከው ይሄ ማን ነህ አንተ? ማን ነው ያረገ? እሺ ወይስ ትላንት ግብፃዊውን እንደገደልከው እኔንን ልትገድለኝ ትፈልጋለህ? ሙሴም ይህን እንደሰማ ሸሽቶ በምድያም ሀገር መጻተኛ ሆኖ ተቀመጠ። በዚያም 2 ወንዶች ልጆች ወለደ። ከ40 ዓመት በኋላ በሲና ተራራ አካባቢ ባለው ምድረ በዳ ቋንዴ በቃኝ እንዴ ማን አሉኝ አይደል? ከዚህ በላይ ተሳስቻለሁ እንዴ? ህልሜ ልክ አይደለም፣ ያቀድኩት ልክ አይደለም፣ ውስጤ የተሰማኝ ልክ አይደለም ማለት ሄደ። ሰላማዊ ኑሮ መኖር እየተቻለ ብዙ እንዲህ ያለ አገልጋይ እኮ አለ፣ ብዙ እንዲህ ያለ ነጋዴ እኮ አለ። ሰላማዊ ኑሮ አልኖረም እንዴ? ምን ነው ቢቀርብኝ አለ፣ ልጆቼን ባሳድግ አይሻለኝም አለ። ከሚስቱ ጋር ቁጭ ባለበት ወደዛ አይቻልም አለ እግዚአብሔር። በሚነድ ቁጥቋጦ ነበልባል ውስጥ መልአክ ተገለጠለት። ሙሴም ባየው ነገር ተደነቀ። እሺ ከዛስ? ነገሩን ለማጣራት ወደዚያ ሲቀርብ የጌታ ድምጽ እኔ የአባቶች የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ሲል ሰማ። አሁን ይበልኛ ሙሴ በፍርሃት ተዋጠ፣ ለመመልከትም አልደፈረም። ጌታም እንዲህ አለው፣ የእግርህን ጫማ አውልቅ፣ የቆምክባት ስፍራ የተቀደሰች ምድር ናት። በግብፅ ያለውን የሕዝቤን መከራ በእርግጥ አይቻለሁ፣
የጭንቀታቸውን ጩኸታቸውን ሰምቻለሁ ላድናቸው ወርጃለሁ አሁንና ወደ ግብጽ መልሼ እልክሃለሁ እንግዲህ እዚያ ገዥና ፈራጅ አድርጎ የሾመ ማን ነው ብለው የናቁትን ይህንን ሙሴን እግዚአብሔር በቁጥቋጦ ውስጥ በታየው መልአክ አማካኝነት ገዥና ታዳጊ አድርጎ ወደ እነርሱ ላከው ደሳይ እግዚአብሔር በመልአክ አማካኝነት በሳት ቁጥቋጦ ተገልጦ ገዥና ፈራጅ ያረገ ማን ነው ወዳሉት who are you ወደ ተባለበት አንተ ማን ነህ ህልምን ስትነግራቸው ውስጥ የተቀመጠው ስታወራ ማን ነው ወዳሉት ወደ እነሱ ወደ ራሳቸው እግዚአብሔር ራሱ ገዥና ፈራጅ አድርጎ ላከው በልሳኖቻችሁ ጸልዩ አማቶስ ሰኪባባሽ ይሄን እጅ ፈልገዋለሁ በሉት ይሄን እጅ ፈልገዋለሁ ማን ነው ወደ ተባልኩበት ቢወስደኝን እጅ ፈልገዋለሁ ሻካቫና ካማቶስ ህልሜን ሊያጨነግፉ ከነገሩኝ ቦታ በወንድም ቢዋጋኝ በግብጻዊ ቢዋጋኝ በተለያየ ሜካኒዝም አጋንንት ቢነሳብኝ እፈልገዋለሁ ይሄን እጅ ተነሱና በልሳኖቻችሁ ተናገሩ ኤላቶፌሽ ባባጋቶ ሰማት ክራዳ ካፋንያ ሳካ ዳዊትን ከበጉሮን ነው ሲወሰደው ልጅ ኤላቶፋሽ ካማቶባስ ራዲጌፋንያ ቶባስ ሳካማ ያኮቫንያስ መዘግየት አልፈልግም ወደ ነገርከኝ ውሰደኝ ወደ ወራህልኝ ውሰደኝ ሸላከማ ቶባሳ ብራታ ካፋንያ ቶባሳ ወደ ነገርከኝ ውሰደኝ በስጋ ለባሽ አይደለም ፋደር ጋር በመልአክ አድርገው መልአክ ላክና እሳቱን አንድድና ኤልቻራፋካቲና ማቶቫስ ውሰዱት ሻዳጋቫንቴኔባስ ኤሌፋቶቫቲያ ማቶቫሳ እዚህ መቆየት አልፈልግም በቃኝ በሉት እየሰማው አይደለም የነገርከኝን መሆን እፈልጋለሁ በሉት ያወራህልኝን መሆን እፈልጋለሁ በሉት ህልሜን መሆን እፈልጋለሁ በሉት ሻዳጋቫዳሳ ውስጤ የተቀመጠውን መሆን እፈልጋለሁ ዳቫሴ ካማቶሳ እነ ሙሴን ያረገችውን እጅ እነ ዳዊትን ያረገችውን እጅ ነፍሰ ገዳዩን ጳውሎስ ያደረገችውን እጅ ላክልኛችን እጅ ያሊፋንቶራሳ ካማቶስ ቤንታኒያ ኮፌን ሸማንዶስ ኤላፊያኖ ከፓራቬንዲያሳ ኢናማኬባቶፌሳኒያ ማቶስ ካልተወለድኩበት ዓላማ አውጣኝ ካልተፈጠርኩለት ጉዳይ አውጣኝ አራሽካ ባቫሰማ ኤይዳፌሼማ ቶቫሳ የሚረዳ መንፈስ ፊል እያረኩ ነው የሚረዳ መንፈስ እያየሁኝ ነው ከማይሆን ሰፈር የሚያወጣ ጄዳ ከባ ቶፌሳ እዚህ ጋር እድሜ እንዲያልቅ አልፈልግም እዚህ ጋር ዘመኔ እንዲያልቅ አልፈልግም የት ነው የምትፈልገኝ ሻላካፋንያሳ የት ታሰማራለህ አንተ ወዴት ነው ሂድ የምትለኝ አታ ካላየኝ ቦታ አውጣኝ አንተ ፕሮግራም ካላረከው ቦታ አውጣኝ ዋቴፊ ሰሚያ ቶፌንታ አምሬዲ አውጣኝ ጀላላ ባካፋንያሳ ወራዳ ካፋና ከማቶፌሳ ቢንታኒያ ማቶፌሳ ከማ የት ጋር ነው ማፈራው የት ጋር ነው ውጤታማ መሆነው ሻዳ ካፋንያ ሰፈሬን አሳየኝ ስራዬን አሳየኝ ቦታዬን አሳየኝ ኦላካቶፋንታና ማቶማንቴሬስ ሻዳ ካፋንያሳ ባሌን አሳየኝ ሚስቴን አሳየኝ በዩ
ውራሳ ከማታስ ሻዳጋቫንያ ማካባስ ጳውሎስ ምን አለ? ቤተክርስቲያን እያሳደደ እስጢፋኖስን አሁን እስጢፋኖስ ነው ቅድም ምዕራፍ 7ን የተናገረው በትንቢት መንፈስ እስጢፋኖስ ተወግሮ ሊሞት ሲል ነው የሙሴን የተናገረው አይደል? ያኔ ቆሞ ያስወገረው ጳውሎስ ነው። ልብስ ይዟል። ልብስ ይዞ ነው ያስወገረው። ጳውሎስ የብዙ ሰው ደም አለበት እጁ ላይ። ያሳደደው ግለሰብን አይደለም ቸርችን ነው። ባዲ ኦፍ ክራይስት ነው ያሳደደው። ቸርችን ያሳደደው። ቸርችን እያሳደደ መንገድ ላይ ነው ተገናኘው ደማስቆ ላይ አይደል? ስሜን የምትሸከም የክብር ዕቃ አደርጋለሁ አለው አይደል? ኦኬ ደስ አይልም? የመጀመሪያ ቀን ማለት ኦሬዲ ነፍሰ ገዳይ ነው ሰውየው እኮ። ለነፍሰ ገዳዩ መጣለትን ትንቢቱ ስሜን የምትሸከም የክብር ዕቃዬ። ቆይ ገና እኮ ንስሐ አልገባም። ገና ጌታን አልተቀበለም እኮ። ትንቢት ግን አለው። ስሜን የምትሸከም የክብር ዕቃዬ ገና አልዳንም። ሳይድን ገና ስም የሚሸከም የክብር ዕቃ እንደሆነ ያውቃል። ለዚህ ነው ጳውሎስ ገላትያ ላይ መጣና ከእናቴ ማህፀን የለየኛል እንዴ። በቀደም ደማስቆ ላይ አይደል ጌታን የተቀበልከው? በብርሃን ፊት ለፊት አይደል? ይሄ ጉዳይ አለ ከእናቴ ማህፀን የተለየሁት እኔ ልባርክ ነው። ከእናት ማህፀን ለተለየበት ጉዳይ ዛሬ ኢየሱስ ከፊት ይቁም። ይኸውልህ መንገድ ዘግቶ መንገድን ያስቀይር። መንገድ ዘግቶ መንገድ ያስቀይር። የመጨረሻ የትንቢት አዋጅ ላውጅባችሁ። ዳዊትን የጎተተች እጅ ትጎትታችሁ። ባይዘወይ ነብዩ መጥቶ ዳዊትን እንዲህ ነው ያለው፣ ለእስራኤል ሕዝብ ንጉሥ ትሆን ዘንድ ከበጉሮኖ ውስጥ ወሰድኩ ይልሃል የሰራዊት ጌታ እግዚአብሔር። ወሰድኩ ማለት ያንተ ፈቃድ የለም። ይሄን እጅ ህይወታችሁ ላይ ጠራውት። ሳታቅዱ ሳታስቡት እግዚአብሔር ያቀደላችሁ ቦታ ራሳችሁን አገኙት።